ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን እንግዲህ በወቅታዊ መረጃ ወደ እናንተ መጥቻለሁ ዛሬ ማስቀኛችሁ ያው የቅዱስ ሲኖዶስ ምልዓተ ጉባኤ ተጀምሯል እንግዲህ በዚህ ምልዓተ ጉባኤ ላይ ብፁዕ ወቅዱስ ፓትርያርኩ ያስተላለፉት መልእክት አለ እንዲሁም ደግሞ እንግዲህ ምልዓተ ጉባኤው የሚወያይባቸውን አጀንዳ አርቃቂ ኮሚቴ ብፁዓን አበው ሊቃነ ጳጳሳትን ሰይሟል እነዚህ ነገሮች አስቀኛችኋለሁ እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ እንግዲህ ይህ ቤት አዲስ ስለሆነ ሁላችሁም ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮንም ላይክ አድርጉ ለስቲ በቀድሚያ ፓትርያርኩ ያስተላለፉትን መልእክት ላስቀኛችሁ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሷል በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም እኛም ዝምታ የመረጥን ይመስላል ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን የቅዱስ አባታችን ብራኪያቸው ለሁላችንም ይድረሰን ረጅም ዕድሜ ከጤና ጋር እንዲሰጣቸው በየኮሜንቱ ጻፉ በረከታቸው በድጋሚ ይድረሰን እንግዲህ ቅዱስ ፓትርያርኩ በመግለጫው በርዕሰ መንበርነት ይህንን ጉባኤ ስለሚመሩት በመግለጫቸው ብዙ መልእክቶችን አስተላልፈዋል እንግዲህ ይቺ ጎደሎ የሆነች ምድር በዚህ ጎደሎ ምድር ውስጥ ያለች ቤተክርስቲያንም ብዙ ነገር እየጎደለባት እንደሚገኝ ቅዱስ ፓትርያርኩ ተናግረዋል እንግዲህ እኛም ደግሞ ይህንን ቤተክርስቲያን እንድናስተዳድር ያለን በኃላፊነት ያለን ሰዎች ይህንን ነገር በአግባቡ እያስተዳደርን እንዳልሆነና ምዕመናንም ደግሞ በአስተዳደራችን እየረኩ እንዳልሆነ ብፁዕነታቸው እነዚህ ነገሮች ለቅዱስ ሲኖዶሱ ምልዓተ ጉባኤ መልእክቶችን አስተላልፏል ይህ ምልዓተ ጉባኤ እንግዲህ እነዚህ ነገሮች ተመልክቶ ምዕመናንን የሚያስደስት እግዚአብሔር የሚያስደስት ስራ መስራት እንዳለብን እርስ በርሳችን ተከፋፍለናል ይህን ክፍፍል ማስቆም እንዳለብንና እንዲሁም ደግሞ ቤተክርስቲያን ላይ በየወቅቱ በየጊዜው የሚደርስባትንም ፈተና ቅዱስ ፓትርያርኩ አንስተዋል በተለይ ቅዱሳት ስዕላት በየዘመኑ በየጊዜው እየተቀደዱ እየተጨማደዱ ይገኛል ይህንን ህግ የሚያስከብር አካልም ህጉን እያስከበረ አይደለም እኛም ዝምታን መርጠናል ይሄ ዝምታ ደግሞ ሌላ ነገር ውስጥ እየገባን ነው እንዲሁም ደግሞ እንግዲህ የቤተክርስቲያናችንን ንዋየ ቅድሳት ያለ አግባብ የሚጠቀሙ የነሱ ሳይሆን የሚጠቀሙ አካላቶችም ዝማሬዎቻችንም በአጠቃላይ ቤተክርስቲያኒቷን ለመድፈር የሚሞክሩ አካላቶች አሉና ይሄ ነገር በዝምታ መታለፍ እንደሌለበት ብፁዕ ወቅዱስ ፓትርያርኩ እነዚህ ነገሮች በስፋት አንስተዋል እንግዲህ ከዛም በመቀጠል ስለ ሀገር ሰላም በተለይ በወንድማማች መካከል ያለ ጦርነት መቆም እንደሚገባ ትክክል እንዳልሆነ ስለ ሰላም መስራት እንዳለብንና እኛ ቀድመን
ነገሮችን ማስቆም እንዳለብን የሚሉ ነገሮች ምልዓተ ጉባኤው እነዚህ ነገሮች በስፋት አጽንኦት ሰጥቶ መመልከት እንደሚገባው ቅዱስ ፓትርያርኩ በመልእክታቸው አስተላልፈዋል ማለት ነው። እንግዲህ ብፁዕ ወቅዱስ አባታችን በተለያየ ጊዜ ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ሰላም ሁልጊዜ የሚናገሩ አባት ናቸውና ዛሬም ደግሞ እነዚህ ነገሮች በተለይ በ44ኛው ሰበካ መንፈሳዊ ጉባኤ መክፈቻ ላይ ታስታውሱ እንደሆነ ቤተክርስቲያን እየተቃጠለች እየነደደች ካህናት አባቶቻችን ላይ ፈተና እየበዛ እንደሆነም ተናግረው ነበር። ዛሬም ደግሞ ቅዱስ ሲኖዶስ እነዚህ ነገሮች በስፋት ተመልክቶ ውሳኔዎችን መወሰን ብቻ ሳይሆን ወደ መሬት የሚወርዱ ስራዎችን መስራት አለብን ሲሉ ተገልጿል ማለት ነው። እንግዲህ ከዛ ቀጥሎ ያለው ከቅዱስ ፓትርያርኩ ንግግር በኋላ ያለው ቋሚ ሲኖዶስ ያው በየሶስት ወሩ የሚቀያየር ቋሚ ሲኖዶስ አባላቶች አሉ። እነዚህ ከነሱ በላይ የሆነውን አጀንዳ በእነሱ አቅም ማይታዩ አጀንዳዎችን ወደ ቅዱስ ሲኖዶስ እንዲቀርብ ይመራሉ ማለት ነው። እነዚህ አጀንዳዎች ተጠራቅመው ከግንቦት እስከ ጥቅምት ያለው ይያዝና ለቅዱስ ሲኖዶስ ይቀርባል። ቅዱስ ሲኖዶስ ያንን ከተመለከተ በኋላ እነዛ ላይ ጨምሮ የሚያመጣና ሌሎችም መወያየት አለብን ብሎ የሚታሰቡ ነገሮች አጀንዳ ወቅታዊ ስለ ቤተክርስቲያን ጉዳይ፣ ስለ ሀገር ጉዳይ፣ ስለ ልማቱ፣ ስለተለያዩ ነገሮች መቅረብ አለበት ብሎ የሚያስበውን አጀንዳ እንዲያረቁ ወደ 6 አባላት ያሉት ብፁዓን አበው ሊቃነ ጳጳሳት ተሰይሟል ማለት ነው። በዚህ መሰረት ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ናትናኤል ዘሚኒሶታ ያው ዘሚኒሶታ የተባለበት ሁለት ብፁዓን በአንድ ስም የሚጠሩ ብፁዕ አቡነ ናትናኤል የሚኒሶታ የሚገኙት በካሊፎርኒያ ያሉት እንዲሁም ደግሞ ብፁዕ አቡነ ናትናኤል የኢየሩሳሌም ሀገረ ስብከት ሊቀ ጳጳስ ናቸው። ለዚህ ነው ዘሚኒሶታ የተባለው። ብፁዕ አቡነ ሩፋኤል እንዲሁም ደግሞ ብፁዕ አቡነ ገብርኤል እነዚህ ብፁዓን አበው ሊቃነ ጳጳሳት አጀንዳ ርቀው አዘጋጅተው ለምልዓተ ጉባኤው ይዘው እንዲመጡ ነው። ያ ምልዓተ ጉባኤ ደግሞ የመጡትን አጀንዳዎች ተመልክቶ መወያየት ያለባቸውን አጽድቆ ከዛ በኋላ ውይይቶችን ያደርጋል ማለት ነው። እነዚህ አጀንዳ አርቃቂዎች እንግዲህ ለከሰዓት ለ8 ሰዓት ማለት ነው ይዘው አጀንዳ አርቀቀው እንዲመጡ ተወስኗል ማለት ነው። እንግዲህ እግዚአብሔር አምላካችን ከብፁዓን አባቶቻችን ጋር ሆኖ ለቤተክርስቲያን ለሀገር የሚጠቅመው ውሳኔ እንዲወሰን የተለያዩ ነገሮች ላይ እንዲመካከሩ እግዚአብሔር መንፈስ ቅዱስ ይርዳቸው ለማለት እወዳለሁ። ሌሎች እንግዲህ የሚወጡ መረጃዎችንም ይዤላችሁ እመጣለሁ። እስከዛው ድረስ ቸር ቆዩልኝ። ሰብስክራይብ ማድረጋችሁንም እንዳትረሱ።